የስንብት የዜማ ግብዣ ላይ ደርሰናል። አዲስ ነጠላ ዜማዋንና አዲስ ፊልሟን ለማስተዋወቅ ተወዳጁ አቀንቃኝና የፊልም ተዋናይት ቃል ኪዳን ዳንኤል ዚና ያለችው ሞቅ አድርጋችሁ እስኪ ወደዚህ ጋብዟት። ቃል ኪዳን ቃሊ እንግዲህ ካሁን በፊት የዛሬ አመት ነገር ነው የመጣሽው አይደለ? ግን ምንም አትቀየሪም። ምንድነው ጉዱ? እንግዲህ እግዚአብሔር ስጦታ ነው ይተላቅ። ሌላው ደግሞ የሚገርመኝ ሜካፕ አትጠቀሚም? አዎ። ስለዚህ አሁን ጽናባ የሚል አዲስ ፊልም ሰርተሻል። እሱ ላይም ሜካፕ የለም? ካራክተሯ ትንሽ ከኔ እድሜም ከኔ ማንነትም በጣም የተለያየች ናት። እና እሱ ላይ የተለያዩ የፊልም ሜካፖች አሉት እንጂ የውበት የለው። ከውበት ሜካፕ ጋር ብዙ ጊዜ ስትመጣም ስናገራለች አትጠቀመም ቃል። ከዛ ይልቅ ያው የፊልሙ ሜካፕ ያስፈልገኛልና ሜካፕ አርቲስት ጋር ሰሞኑን የታየችው ለፊልሙ ነው። ጀመረች እንደብዬ ነበረ። ግን ያው እንደ ተመልካቹ ነው አይደለ? አያስፈልገኝም ብለሽ ካሰብሽ አያስፈልገኝ እንጂ በጣም ሜካፕ ሲቀቡ የሚያምርባቸው በጣም ብዙ ሰዎች አሉ። መቀናባቸው ራስ ኧረ ተይ በእውነት በጣም በቃ ውብ ነው። ለምን ትቀኒባቸዋለሽ አንቺ ራስሽ? እንዴት ነው የሚያምሩት ነው አምናለሁ። እኔ ላይ አያምሩ በጭራሽ። ትቀባ እንዴት ነው ወይስ እንደዚህ እንዴት ነው? እንዲህ አሪፍ ነው የምትሉ እስኪ ምን እኔ ምልሽ አሁን አንዳንዴ የምሰማቸው ዋጋዎች እኮ እሱም አንዱ አይደል? አሁን ያንቺ እኮ የትዳር አጋር አስቤዛ ውስጥ የሜካፕ ነገር የለበት ታድሎ። ባለፈው ስትመጪ እኔ አሁን ስራ ላይ ነኝ፣ ፊልሜን ነው፣ በዚህ በኩል ሙዚቃዬን ነው የምዘፍነው፣ ነገር የህይወቴን ነገር አይመለከትም፣ እኔን ልኑርበት ምናምን ስትይ ነበረ። ተቀይራለች ቃል ኪዳን ከዛ በኋላ? ምንም አዲስ ነገር የለም። ስራ ላይ ነው ያለሁት። ሁሉ አመጣው ኧረ ተይ በእውነት እንደውም በፊት ሙዚቃ ብቻ ነበር። አሁን ፊልሞችም ከዛ ከገማህሊያ በኋላ በጣም ብዙ ፊልሞች መጥተዋል። እነሱ ላይ ነው ያለሁት። እያየሁ ነበር። ምንም የለም። አይ ለነገሩ እኮ የግድ እኮ መሆን አለበት ማለት አይደለም። አላማ ግብሻውን እሱ ነው። ስራዬ ነው መጀመሪያ። ደግሞ ገና ልጅም ስለሆንኩኝ ገና ወደ 30 ስገባ ኦኬ 30 ላይ ነው አላማ ብዬ አሰብኩት። ባገባ 32 ላይ ምናምን ባገባ ብዬ አስባለሁ እንደ እግዚአብሔር ፈቃድ። እሱ እኮ የፈለጉትን ነው የሚሰጠው። እኔ አሁን 34 አልኩ። ምን ነው ምንም ከኔ 2 አመት ነው የጨመርሽው እና ኮፒ አድርገሽ ነው። ልጅ አሁን 30 እኮ ሊሆነው ነው። ግን አው ሰው ያንደበቱን ፍሬ አይደለም የሚያገኘው። ስለዚህ ያ ፍላጎትሽ አሁን ብዙ ስራ መስራት ነው የምፈልገው። እኔ እንዳልኩ የመጣሁበት መንገድ ያው ከ18 አመት ላይ ከቤት የወጣሁት ከቤተሰብ ቤትና ያው ራሴን ለማሸነፍ በጣም ብዙ አድርጌያለሁ። እነሱን ባረኩኝ ሰዓት የታደገኝ ሙዚቃ ነው። ከብዙ ነገር ከጭንቀት፣ ከማጣት፣ ከሰው ፊት ከማየት ከብዙ ነገር የተረፈኝ ሙዚቃ ነውና እሱን ሙዚቃዬን የምፈልግበት ደረጃ አድርሼ ገንዘብ ኖሮኝ የሆነ ራሴን የምችልበት ነገር ኖሮኝ በደንብ ባገባ ብዬ አስባለሁ። ባለፈው ምስጠይቀሽ እንደዛ ብለሽኛል። በልጅነትሽ ነው ከቤት የወጣሽው። ስትታይ ግን በቃ የቤት ልጅ እናትና አባት ቁጭ ብለው በቃ የት ገባች የት ወጣች ብለው ያሳደጉሽ አይነት ልጅ ነው የምትመስዪው። መምሰል ከሆነ ብዙ ሰዎች ሀብታም መስላቸዋለሁ ዝም ብሎ ሲያይ እና የሆነ ብር ጠይቀኝ የለኝም ካልኩኝ ውሸቴን ነው። ይሄ ፊት እንዴት ሊያጣ ይችላል ነው? አዎ የሀብታም ቤተሰብ ልጅ ፊት ነው ያለሽ። ግን በብዙ መከራ ውስጥ ነው ያለፍሽው? በጣም ብዙ። በልጅነትሽ ለምን ከቤት ወጣሽ? ከልጅነት የወጣሁት መጀመሪያ እናትና አባቴ ጋር አላደኩም። አያቴ ጋር ነው ያደኩትኝ እና እሷ ስትሞት በዛን ጊዜ እነሱ 3 ልጆች ነበሯት እና የዛኔ ቤት ሊሸጥ ነው ተባለና እንግዲህ አባትሽ ጋር ወይ እናትሽ ጋር ተባለ። ከዛ አባቴ ጋር ደወልኩለትኝ። ስደውልለት እሱ በጊዜው እንትን ማለት አልቻለም። ሌላ ትዳርም ስለነበረው አብረንም ስላላደግን እንትን ማለት አልቻለም። ማዘርም ጋር እንደዛው በቃ ትንሽ እንደውም ማዘር ጋር ቆይቻለሁ 1-3 ወር
ከዛ በኋላ በዛ አጋጣሚ ሙዚቃ ምናምን መስራት ጀመርኩኝ። ከዛ ምን ሆኜ ነው ከዛ በቃ ምን ሆኜ ነው እየሰራው ስቱዲዮ እያደርኩኝ ቀን እየሰራን እዛው ስቱዲዮ እዛው ደግሞ ማታ እያደርኩኝ እንደዛ ምን ሆኜ ነው ወጣ በቃ እግዚአብሔር ረዳኝ። የአያትሽ ቤት ሲሸጥ ያን አልተሸጠም ሳይሸጥ ነው ወጣሽው? ያው ሐሳቡ እሱ ነበር ግን አልተሸጠም። ግን ላንቺ መውጣትሽ ጥሩ ሆነልሽ? በወቅቱ ጥሩ አልነበረም። በጣም ብዙ ችግር ነው ያየሁት። በጣም ብዙ ማለት ምንም ብር አልነበረኝም ስወጣና አስቸጋሪ። ታዲያ ማን ደረሰልሽ በህይወትሽ? እኔ እግዚአብሔር ነው ብዬ ነው የማስበው። ሰዎች ላከልኝ በሙዚቃ አድርጎ ማለት ነው። የሙዚቃ የሚሰሩ ሰዎች ድምጽሽ አሪፍ ነው እኔ እንስራ ምናምን በሚል ነው የሄድኩትኝ እዛም ስቱዲዮና በቃ እነሱ ናቸው ያዳነኝ። በጣም አመሰግናለሁ በዚህ አጋጣሚ። ስለዚህ ናይት ክለብ መስራት ጀመርሽ? ናይት ክለብ አልጀመርኩም። የዛኔ ስቱዲዮ እየሰራው ልብስ ቤት ሰራ ነበር፣ ሽያጭ፣ ከዛ መስተንግዶ፣ ብዙ ስራ ሰራ ነበር። ከዛ በቃ የምን ሆኜ ነው ተሰርቶ ራሱ የምከፍለው ብር አልነበረኝም። የስቱዲዮ በብድር ነው የተሰራው። መስተንግዶ ስትሰሪ በተለይ ቆንጆ ሲኮን አስቸጋሪ ነው። አንዳንዴ ከቢሉ ጋር አብሮ ስልክ ቁጥር ጽፎ የሚሰጥ ሰው አይጠፋም። አስቸጋሪ ነው እንተላለው አይደለ? አዎ አብዛኞቹን ስራ የተውኳቸው በእንደዛ አይነት ምክንያት ነው። ስፔሻሊ የልብስ ቤቱን ራሱ ባለቤቱ ነው የሆነ ሰዓት ላይ ተቀየረ። አዎ እና ወጣው ብርም አልተከፈለኝም ስወጣ። የሰራው አስቸጋሪ ነው ሴትነት አንዳንዴ ትንሽ። እኔ ደግሞ እንትነኝ እንዲህ ዝም ብዬ ማሳለፍም አልችልም፣ እናገራለሁ። አይሆንም ነው የምለው። አይሆንም ካልኩ አይሆንም። እና አንዳንዶች ያላቸውን ሀብትና የመቅጠር አጋጣሚ ተጠቅመው ሰራተኞቻቸውን አቢዩዝ የሚያደርጉ መዝናኛ የሚያደርጉ ሰዎች አሉ። አንቺ ከደረሰብሽ ተነስተሽ ምን ነው? እኔ እግዚአብሔር ይጠብቅ ነው እንጂ የምለው በጣም አስቸጋሪ ነው አሁን ለሴቶች። አሁን እንደውም ያሉ ሴቶች በጣም ጎበዞች ናቸው። በጣም ብዙ ጎበዞች ሴቶች አሉ። ግን ራሳቸውን በተቻላቸው መጠን መጠበቅ፣ ከዛ ደግሞ የማይሆን ከሆነ መተው ነው የሚሻለው። ባይዘ ከማይሆን ነገር ውስጥ ራስን ከማግኘት ይቅር፣ ምን ብርም ቢሆን ለትንሽ ጊዜ ነው ቢቀር ይሻላል ሁሉም ነገር። ከልብስ ቤቱና ከመስተንግዶ ቤቱ ጥሩ ነበር በጊዜው? ወይ የሚሻለውማ ልብስ ቤቱ ነበር። ያ የብዙ ሰው ፊት ያሳይካል። መስተንግዶ ብዙ ሰው ታያለ። ሰው የተለያየ ሙድ ይዞ ነው የሚመጣው። አታውቅም በቃ። ምን አይነት ቦታ ነበር የምትሰሪው? ፒያሳ አካባቢ ነበር የምሰራው። ፒያሳ ካፌዎቹ? ካፌዎቹ አካባቢ ነበር። ዋው! ስለዚህ ሰው ሲመጣ የተለያየ ስሜት፣ ደስተኛውን ይመጣ ይላል ብሎ ይመጣል። ማኪያቶ አላልኩሽም እንዴ ብሎ ይጀምራል። አላለም እኮ ኧረ አልተባልኩም ስትይ ደግሞ አይሰማም። ስሜቱ ውስጡ ኮሽታ አንዳንድ እና እንዴት ታልፊዋለሽ? እሱ ይታለፋል አንዳንዴ ፎርስ ይታለፋል። ግን ከልክ በላይ ሲሆን ደግሞ አያረተው። ነጠላ ዜማ ሰርተሻል፣ አልበም ሰርተሻል። በፊት የሰራሽበት ቦታ ላይ ሄዶ የመዝናናት አጋጣሚ ያጋጥሞሻል? አዎ ምን ሆኜ ነው ከወጣ በኋላ ሄጄ ነበር ተመልሼ። አሁን እንኳን የሉም፣ ሁሉም ልብስ ቤቱም ምንም የሉም፣ ፈርሰዋል። ግን ሄጄ ነበር። አስታውሱሽ? አዎ በጣም ደስ የሚለው። ደስ ይላል እኮ በጣም እና ጋር ነበር የምትሰራው? አዎ በቃ በጣም ባሪስታው ለኔ ራሱ በቃ አይ ሜድ ኢት ያልኩት በዛ ጊዜ ነው። አሁን ካሁን ይልቅ የዛኔ በቃ አርጌዋለሁ። ደስ የሚለው ልክ ሄደሽ ስታዥ ምናምን ካፑቺኖን ያዘሽው አይደል? እኔ ሰምቻለሁ። አርጎ መቶ ቁጭ ሲል ስታየው ኮርተንብሻል። ደስ ይላል እኮ በልጅነት። አሁን ባንቺ ባለፍሽበት ህይወት ውስጥ የሚያልፉ አሉ ማለት ቤተሰብ በተለያየ አጋጣሚ የቤተሰብን እንክብካቤ ፍቅር አለማግኘት እና ለዛውን የጽናት ምሳሌ ነሽ ብዬ አስባለሁ። ክብርሽን ጠብቀሽ ራስሽን ጠብቀሽ ቃል ኪዳን ቁም ነገረኛ ነሽ ስሰማ ብዙ ጊዜ። ባለፈ ታሪክሽ ደግሞ ትምህርት ወስጃለሽ እንጂ አታዝኝም ይመስለኛል። ባለፈው ቃለ መጠይቅ ሳደርግልሽ ስለ ቤተሰብ ሳነሳ እሱ ላይ ትንሽ በተለይ ስለ ወላጅናትሽ በደንብ ነገርሽኝና ስለ አባትሽ ያልነገርሽኝም እንደው ይቅርብኝ። በትክክል ነው የቃል ኪዳን የአባት ስም ዳንኤል ነው? ዳንኤል ነው። አዎ ዳንኤል ነው። ያው ምን እንደምነግር አላውቅም ሆነስሊ ማለት ይሄ ብዙ ነው።
አያልቅም በዚህ ፕሮግራም እንጂ ከዛ እርቃል ወረደም አሁን ቤተሰብ ውስጥ አሁን እኮ ቃል ኪዳን እንደምንም ተጨርጨራም የሆነች ልጅ እየሆነች ነው የቤተሰብ አሁን ያ ሰንሰለቱ የግንኙነቱ ሰንሰለት ተበጥሷል ሊባል ይችላል ብዙ ግንኙነት የለንም ግን ያው ለበዓል እንኳን አደረሳችሁ በስልክ ይቅርታ አረግሽላቸው ወይ የዛኔው ባይሆንማ እኔ እዚህም አልደርስም ነበር እግዚአብሔርን እኔ ብዙ የቂም ሰው አይደለሁም በጣም እንደሌላው ሰው በቃ በጣም የሚወደኝ ሰው ሚካ ልጅ አለች ምናምን ብሎ የሚኮራ ቤተሰብ ቢኖርኝ ደስ ይለኝ ነበር ግን ካልሆነም ኢትስ ኦኬ ብዬ ነው የምኖረው ደስተኛ ነኝ ባለሁበት እነሱም ደስተኛ እንደሆኑ አምናለሁኝ እና በቃ እንጠይቃለን አለ የቤተሰብሽ አጋጣሚ የትራውማ የሚባል ነገር አለ አሁን ለምሳሌ አባትና እናትሽ አብረው ባለመኖር የተለያየ ህይወት ሲጀምሩ በመሃል አንቺ ተጎዳሽ እንዲህ አይነት ህይወት ውስጥ የምታድግ ልጅ እሷም ተመሳሳይ ነገር ላለ መፈጸም ጥንቁቅ ድንጉጥ የመሆን እድል አላት ይላል ህክምናው ላይ ማለት ሳይኮሎጂው ላይ አንቺ ላይ ያለው ስሜት ምንድነው በፊት በጣም ቁጡ ነበርኩኝ ነገሮች ላይ ቶሎ ይሄ ምንድነው የሚባለው ግንፍል የሚል አይነት ሰው ነበርኩኝ ከዛ ነው አሁን በእድሜ የሚባል ነገር አለ ያው በፕሮሰስም በመታልፍባቸው ፕሮሰስም ሲመጣ ነው እንደውም አሁን እየተስተካከልኩ የመጣሁት እንጂ በጣም ቶሎ የሚከፋኝ አይነት ሰው በጣም ነው ማዝነው በቃ ዘፈኖችም ላይ ይታያል አንዳንዴ ይሄ ግን ከዚህ በኋላ ሃፒ ሶንግ ነው መስፈን የሚፈልገው ምናምን ብዬም ተናግሬያለሁ ይሄ መጨረሻ ዘፈኔ ነው ሀዘን ሳዘናው ሀዘን በቃ በቃ ልውጥ ብሎ በአዲስ ዓመት በቃ አዲስ ቃል ኪዳን መፍጠር ነው ፈልገው እና የሆነ ወቅት ላይ ወደ ኋላ ስትመለሽ የህይወትሽ አካል ነው አይደለ የፍቺ ጉዳተኛ ነሽ ሊባል ይችላል በፍቺ አይደለ ከዛ ተነስተሽ አሁን ስለ ትዳር ስለ ቤተሰብ ምን ማለት ትፈልጊያለሽ ስለ ቤተሰብ እኔ ብዙ ዕውቀት የለኝም ስለ ቤተሰብ ብዙ ለመናገር የምችል አይነት ሰው አይደለሁኝም ግን እኔ ባደኩበት አያቴ በጣም ከሌሎች ሰዎች የበለጠ በሚባል መልኩ በደንብ ነው ያደኩት ኢቭን ሰፈር ውስጥ በፊትኛ የነበርንበት ልጆች ምናምን ያው ይቀለድ ባህል አንቺ እናት የለሽም አባት የለሽም የሚባል ነገር በፊት ነበር በእኛ ጊዜና ልጆች እያላችሁ አዎ ይሉ ነበር ትምህርት ቤት ነውና አልቅሽ ሲመጣ ቡሊ እኮ ማድረግ ነው አይደል ቡሊ ነበር በጣም እና እሷ ሄዳ ጎረቤት ጋር ብዙ ጊዜ ተጣልታለች በዚህ ጉዳይ እናንተ እናትና አባት የላትም አትበሉ አይነት ነው አትበሉ በቃ ነው የምትላቻለች በጣም ይሰማሽ ነበር በጊዜው ነው አሁን ትንሽም ቦም በጣም በቃ አለቅሳለሁ ምናምን እሷም ታጽናናኛለች ግን እሱ ስሜት እንዳይሰማኝ አርጋ ነው ያሳደገችኝ ግን ይሄ እናት ምንድነው አባት ምንድነው ምናምን ብትለኝ ብዙ አላቅም እሷ ሁሉንም ጥቅልል አርጋ ያዘችብኝ ሁሉንም ቤተሰብ የሚባለው ነገር አያቴ ብቻ ናት ሌላ ምንም የለም ዜሮ ነው አያቴ ቤተሰቤ ናት ሌላ ማንም የለም እና ይሄ በተናጠል በጠይቀኝ አባትሽ እንዴት ነው ማለት እኔ እንጃ ነው ማለት እኔ እንጃ እኔ አያት ብቻ ነው ማለት አያት እናትና አባት ተደምረው ናት አያት ብዙ ጊዜ ሲያሳድግ የአያት ልጅ መሆን ማለት በቃ ትንሽ መቀማጠልም አለ ተቀማጠልሽ በእውነት እንደውም አንድ ፎቶ ሳይ ነበር አያት ናቸው እጃቸው ያስታውቃል ደበቅ አድርገው የሆነ ነገር ሲሰጡ ለልጅ ልጃቸው አንዴ ከልጆቿ በላይ ነው ያደኩት በአይ ቲንክ በዛም ይቀርም ነበር ሚስተር ሰውታ በጣም ነበር የምትወደኝ እንዳነፍሷ እግዚአብሔርን እኔ ቃል የለኝም እሷና በጣም ነበር የምትወደኝ በጣም እና ድንቅ ነው እስካሁን ድረስ እንግዲህ ስትዘፍኝ የነበርሽው ዘፈኖች በአብዛኛው ጨለም ይላሉ ትንሽ እስኪ አስታውሽኝ ያ ግን ምን ሆኜ ነው አይ ምን ሆኜ ነው ወይኔ ምን ሆኜ ነው አልኩኝ ከዛ ደግሞ መልካም ድካም ፍቅርን ቢያጸናልን ብዬ ላንተው ባንተው ብዙ የሆንኩትን ችዬ ባስብ ምክንያት ስሜ እስከሚጠፋኝ ቻልኩት አሁን ግን በጣም ከፋኝ እኔስ በጣም ከፋኝ ያኔ የኔዋ ብለኸኝ ነበረ አሁን አልልቃል ለምን ተሰበረ ብከፋም ላልወቅስ ፈጥኜ ራስ ወዳዱኝ ቃል ያለኝ ሀቅ ያለኝ ሰው እንደመሆኔ ብቸኛ ነኝ እኔ አይዞሽ አለኝ
የምን ብቸኛ ነው? ብቻሽን ነው የምትኖሪው? አሁን ተይ እንጂ እንዴት ነው ብቸኝነት ሆኖ ሴት ሆኖ? ኑሮ ውድ ነው፣ የቤት ኪራይ ውድ ነው። ቤት ነው የምታበሲው? አዎ ውጪ ማልበላበት ጊዜ ነው የሚበልጠው፣ ቤት ነው ሁሉም ነገር። ምን ስታደርጊ ታሳልፊያለሽ ብዙ ጊዜ? ፊልም አያለው፣ ሙዚቃ ሰማለሁ። አሁን ደግሞ አልበም እየሰራሁ ስለሆነ እነሱ ላይ ነው የማሳልፈው ጊዜን። በጣም ብዙ ጊዜ ሆኛል አልበም ከጀመርኩኝ። ያው በጣም ብዙ ችግሮች ስላሉበት አልበም ለመስራት በጣም ብዙ ነገር ይጠይቃል። ነፍስህን መስጠት ማለት ነው አልበምና ብዙ ጊዜ አሁን ጥሩ ገቢ ይገኛል የምሽት ናይት ክለብ ስራዎች። ኑሮሽን ለማሸነፍ ለአልበም ስራሽም ስለሚጠቅምሽ እዛ ደግሞ በየጊዜው መስፈን ደግሞ ለእንትንም ጥሩ ነው ስለሚባል ለምን ደሞ ማሰሪው? አንደኛ እውነት ለመናገር እኔ መስራት ፈልጋለሁ ግን እኔ እንደዚህ እንደምታዩኝ ክሊፕ ላይ ምናምን እንደምታየው ያን ያህል ደፋር ሰው አይደለም። በጣም ነው የምፈራው። ብዙ ጓደኛ የለኝም። አንደኛ እሱ ነው ጓደኛ ሲለኝ ማንን ይዤ እሄዳለሁ ክለማት የሚለው እሱን አስባለሁ። ከዛ ደግሞ ባለ ኮንትራክት ታክሲ በጣም ብዙ ኮኔክሽንም የለኝም እንደዚህ ከክለብ ሰዎች ጋር እንጂ መስራት ፍላጎት እንጂ በጣም ደስ ይለኛል። ሚውዚክ ሪቮሉሽን እንደ አለሽ ታልዬ እንዴ በጣም ትችላለች እኮ። በቃ ገብተሻል። የቅኝት ባንድ አንደኛዋ አባል ሆናለች እዚሁ ላይ እዚሁ ተገኘ አንድ በሳምንቱ ላይ በቃ ይኸው የቤት ኪራይን ቻል እዚሁ እንግዲህ ተገኘ። ምን ተወደደብሽ አሁን ላይፍ ላይ? ሁሉም ነገር ምን ያልተወደዳለ ማለት እንደው እግዚአብሔር አንድ ነፍስ ነው ያለሽ ይመስገን እንጂ ብዙ ነገር ያው ቤት ስታበሰ ጤፉ ምን ብዙ ነው ሁሉም እንጀራ ትጋግራለሽ ቤት? አዎ ዋው እንዳልኩ አያቴ ጋር ምንም በቃ እና ስታገቡ ምንድነው የሚባለው በድሮ ገልቱ እንዳትባሉ የሚባለው አማርኛ እንደዛ እንዳትባይ ጠንክረሽ አሁንኑ ዶሮሽንም ትሰሪያለሽ እንጀራሽን ኋላ የድሮና በጣም አሁን ግን ወንዱም ሴቱም መባል የለበትም ገልቱ ለሴት ብቻ ማን አለው እንዴ? እውነት ነው። እኔ ራሴ አሁን የወንድ ገልቱ ላለመባል ነው ብታየኝ እኮ የማልችለው ነገር የለም። በተለይ የተሰራ ነገር ሳቀርብ አይ ጥሩ ነው አይደል? ብቸኝነት ማለት አሁን በልጅነት ከህይወት ጋር ከዓለም ጋር መቀላቀል ጠንካራ ያደርጋል ይባላል። በጣም አሁን እኔ ብዙ ለነገሮች ቶሎ አልደነግጥም፣ ቶሎ ኤክሳይትድ አልሆንም። በቃ ምንም ነገሩን መስራት ካለብኝ እሰራለሁ፣ ካልሆነም ያን ያህል እንትን አይደለም። ካልሆነ ለምን ካልሆነ መልሶ አይደለም፣ ግን እሞክራለሁ ጥሩ ነገር ለማድረግ። ከዛ ደግሞ ሙዚቃ ላይ ጥሩ ነገር ሰርቼ ማለፍ ፈልጋለሁ። በጣም ጥሩ ሙዚቀኛ መሆን ፈልጋለሁ። በጣም ፈልገው ነገር አሁን በቃ ሙዚቃ ለኔ እዚህ ለመቆሜ ለመኖሬ በህይወት ለመቆየቴ ምክንያት ነው። ስለዚህ ሙዚቃ ላይ ጥሩ ነገር መስራት ፈልጋለሁ። ምክንያቱም ያን አስቸጋሪ ጊዜ ያለፍሽው አንድ ሙዚቃ ውስጥ ተደብቀሽ ነው። አዎ ያንጎራጎርሽ እየዘፈንሽ ከደረሰብሽ ችግር አንፃር ደግሞ ጨለብ ያሉ ስራዎችን ሰሪ ነበር። አሁን ደግሞ ፈካ ለተና እንደው ህይወቱ ይበልጥ ሲፈካ ለምሳሌ አሁን ያው እንግዲህ 30 ላይ በለሻል። ሽምግልና የት ነው የምንልከው? ሽምግልና እኔ ቤት ከዛ መጥቶ ለሚስት እንጂ ከራሴ ቤት ነው የምትወጪው? ግን አንተ ጋር ቢላክ ደስ ይለኛል ከተቻለ። እንግዲህ ቃል ገባው። እኔ በዛችሁብኝ እኮ ወይ በማህበር አደራጅቻችሁ አንተ ነገር ላይ ካደረሰ ታድያለሁ። በጣም በደንብ በስነ ስርዓት ጉልበቴ ተስሙ ስንት ነገር አጣርተን ምን አባቱ እንደ ቃልዬን የመሰለች እንደ በወርቅ በሳት የተፈተነች እንደ ወርቅ እኮ ነሽ አይደል? ምክንያቱም የጽናት ተምሳሌት ነች። በብዙ ነገር ውስጥ ነው ያለፈችው። እኔ በጣም ጨዋነቷን ስለማቅ ነው ምስክርነት የምሰጠው። በዚህ ላይ ደግሞ ብንብንም የለም ያው ክንዴ የማይገባበት ቶፕ 10 ይነግረኛል። እንትና እሱና አንተን የማናይበት የት እንሂድ በእናትህ ኧረ እንደ ቤት ግቡ ይለኛል። እኔ ግን የትም አትታይም። አንደኛ አባት ቴንክ ዩ። ሶሻል ሚዲያ ላይ እንዴት ነው? ሶሻል ሚዲያ ላይ ጥሩ ነኝ። በጣም ጥሩ ሳይሆን የፎቶና የቪዲዮ ሰው አይደለሁም።
እንዴት እንደሆነ አላውቅም አይመጣልኝም ግን አሁን እየሞከርኩ ነው ጥሩ ለመንቀሳቀስ እየሞከርኩ ነው ቲክቶክ ላይም ኢንስታግራም ላይም ጥሩ ነኝ ብዬ አስባለሁ አዲስ ፌስቡክ ከፍቻለሁ ፌስቡክ ከፍቼ ገርሞኛል እግዚአብሔርን ስለ ፌስቡክ ምንም ማውቀው ነገር አልነበረም አሁን 22,000 ፎሎወር አለኝ ቃል ኪዳን ዳንኤል ወንድሙ ከእንደ ወንድሙ ነው ከነ ወንድሙ ቃል ኪዳን ዳንኤል በጣም ብዙ አለ እዛ ለመለየ ወንድሙ አልኩበት ቃል ኪዳን ዳንኤል ወንድሙ አልሽው ያየትሽም ስም ግን የምር ወንድሙ ነው ወንድሙ ነው ስለዚህ እንዳይጭበረበር ማለት ነው ቃል ኪዳን ዳንኤል ወንድሙ ግን አንዳንዶች ደግሞ ይገባሉ አንዳንድ ጥያቄዎች ጠይቃሉ ጥሩን ተከታይ ከመጥፎ ተከታይ እንዴት ነው የምትለየው እኔ ጋር ጥሩ ነው ያለው እስካሁን እግዚአብሔር ይመስገን በጣም ፖዚቲቭ እግዚአብሔርን እኔ ቃል የለኝም እውነት ነው ማለት እኔ ከሚያውቁኝ ሰዎች የማያውቁኝ ሰዎች በጣም በቀለኔ በጣም እንትን የሚሉ ሰዎች ናቸውና በጣም ነው ማመሰግነው ኢንተርኔት ላላችሁ ሰዎች ቴንክ ዩ ሶ ማች አሁን ቀደም ስትይ ነበር ማለት በሂደት የብቸኝነቱ ነገር ያበቃና መቼም ሁለት መሆን ያው ጉልበታችን ይሳሚል ሐሳብሽ ላይ ግን አሁን የቃል ኪዳን ዳንኤል የፍቅር አጋር የሚሆነው ሰው ኔማርን ከመምሰል ውጪ ምን ሌላ ክራይቴሪያ አለሽ እኔ አሁን ላይ የምፈልገው ነገር ጭቅጭቅ ባይኖር ነው በቃ ጭቅጭቅ ብዙ አልፌበታል በጣም መጨቅጨቅ ማለት ነው በቃ ሰላማዊ የሆነ ሰው ሰላማዊ የሆነ ሰው የትገባሽ የትወጣሽ እሱ ችግር የለም ቢጠይቀኝ መናገር ይችላል በንግግር የሚያምን ሰው ሰላም በቃ ውስጡ ሰላም ያለው ሰው ያስታውቃል እንደዛ አይነት ሰው ከዛ በቃ የሚወደኝ ሰው ካገኘ አለቀ ጭቅጭቅ የሚለው ላይ ግን ጭቅጭቅ የማይወድ ሰው እሷ ላይ ተሰማል አጨቃጭቅ አልፈልግም አንድ ጓደኛችን የቦይፍሬንዷን ስም ዝናቡ ብላ ነው የመዘገበችውና እንዴት ሊሆን ቻለ ብለን በኋላ ላይ ወይ ዝናብ ነው እሱ ምናምን ተባለ ምንድነው ጭቅጭቅ ዝም ብሎ ከበሬ ተነስቶ መጨቃጨቅ ይቻላል እንዴ ያው ሙዚቀኛ ስትሆን ስፔሻሊ ፊልም ሰሪም ስትሆን የሚያጨቃጨቁ ነገሮች አይጠፉም ብዬ ስለማስብ ግን እነሱ ነገሮች በንግግር ለመፍታት የሚሞክር ሰው አይነት ከሆነ አምዳውን ችግር የለም ለመነጋገር የሚፈልግ ከመጨቃጨቅ ይልቅ በንግግር ማመን ቃልዬ ካንቺ ጋር ግን መጨቃጨቅ አይከብድም ምን አይነት አንዴ በእናትህ እስኪ አንዴ እንጨቅጭቃት እንዴ ውይ ተባለ ግን ጭቅጭቅ እንዴ እኔ የክብር ዶክተር አርቲስት ጥላሁን ገሰሰ ዘፈን ፍቅር ከኛ እንዳይለየን የሚለው ዘፈን በሱ ኬክ ቁረሻ ሊቃናልን ስራችን መጨቃጨቅ ይወገድና ሰላም ይሁን ለቃልዬ ጭቅጭቅ ዜሮ ይኸው አባት ደግሞ በቃ ካልተጨቃጨቀ ያፈቀረ አይመስልም እንደ ኮሌስትሮል ዜሮ ጭቅጭቅ ዜሮ መጨቃጨቅ እንኳን በዘመን ከባድ ነው እድሜ የሚያሳጥራል ሰላም ያሳጣል ብዙ ነገር ለስራም አይጠቅምም ያበላሻል ስራ አዲስ ፊልምሽ ርዕሱ በጣም ለየት ብሎብኛል ምንድነው ጸናባ ይባላል ትርጉሙን አልነገሩኝም ከነማ ጋር የሰራሽው ከሰለሞን ሚሄ ጋር ከተምሩ ብርሃኑ አለ ሌሎችም አሉ እኔም አለው ባለፈው ከሰለሞን ቦጋለ ጋር መጣሽ ከሰለሞን ጋር ሰለሞኖች እየተከተሉኝ ነው በዚህ በኩል ሰለሞን ሙሄ ደግሞ አለ ስለዚህ ሌላ ሰለሞንን ፈልጋ ካለ ይበቃል ከሰለሞን ጋር በቃት ወደ ሌላ ደግሞ ከማን ጋር መስራት ፈልጋለች በቀጣይ ከግሩሜ ጋር ግሩሜ ኤርሚያስ ከግሩም ጋር ብሰራ ከሱ ጋር ሰርቼ ፊልም ባቆም አይቆጨኝም ምንም ምልህ እኔ እውነት ለመናገር ያን የፊልም ሰው መሆን አልፈልግም ዲዲፕ መግባት ልክ እንደ ዘሪቱ ነው የምፈልገው መርጬ መስራት በቃ ቁጭ የሚል ነገር እና እንደዛ ነው ለማድረግም እየሞከርኩኝ ለምንድን ነው ግን የሆነ ነገርሽ ዘሪቱን የሚመስለኝ ያራኑ ሰሰለኝ ማለት እኔ አሁን ከዘሪቱ ጋር አንድ 3 ቃለ መጠይቆችን አድርጌያለሁና እሷም እንዲህ አይነት ባህሪ ያላት ታስቢያታለሽ ብዙ በጣም ወዳት በጣም ሴት ሙዚቀኛ ከሲፓት ዘሪቱ ነው ማለት ነው ዘሪቱ ማርያም ላንቺ እንደ ተምሳሌት በጣም ምክንያቱም እሷም ፊልሞችን ሰርታለች ቃልዬን ፊልም ሰርታለች ሙዚቃ ትሰራለች ቃልዬ ሙዚቃ የሷ መንገድ ፊልምና ሙዚቃን ያስኬደችበት መንገድ በጣም ነው ደስ የሚለኝ
እንደዛ ነው እኔ ማድረግ የምፈልገው። በቃ አሬ ቃልዬ ኤልያስ መልካማን ነህ እየጠበቀች ነው። ያ እንግዲህ በአዲስ ፊልሟም ጠብቋት አዲስ ነጠላ ዜማዋ እናስ ይሰኛል። በእውነተኛ ታሪክ ላይ የተመሰረተ አዲስ ነጠላ ዜማ ነው። በናሆም ሪከርድስ አማካኝነት ተለቋል። እያዳመጣችሁ ተደሰቱበት ነው። ዛሬ ለሰይፉ በኢቢኤስ ተመልካቾች ከቅኝት ባንድ ጋር መቅረቡን ስንገልጽ በታላቅ ደስታ ነው። እንዴ ቃልዬን ይቅናሽ በሏት። ምስጋና ካለሽ ያው እንግዲህ እዚህ እስከምደርስ ድረስ ከጀርባ ያላችሁን ሰዎች በጣም አመሰግናለሁ። በዚህኛው ስራችን ላይ ግጥሙን የጻፈልኝ ፍሬዘር አበበ ወርቅ ይባላል። እንደራሱ አድርጎ ነው የጻፈልኝ። በቃ አውቆ ተረድቶ ነገሩን ነው የጻፈልኝ። በጣም አርጌ አመሰግናለሁ ፍሬዘር። ሁልጊዜ ሙዚቃዎችን 2 ሙዚቃ እስካሁን ሰርተናል። አዲስ ፈቃደን በጣም ማመስገን እፈልጋለሁ። ከዛ በኋላ ደግሞ ቪዲዮ ላይ የተሳተፋችሁ ሰዎች በጣም አርጌ አመሰግናለሁ። ብዙ ሰው ነው ከኋላ ያለው። ናሆም ሪከርድስ ኤልያስን ማመስገን እፈልጋለሁ። ሁልጊዜ ያበረታኛል። ስሪ እንጂ ለምን ጠፋሽ አትጥፊ ስለሚል በጣም ነው ማመሰግነው በዚህ አጋጣሚ። በቀጣይ ደግሞ ሌላ አዲስ ቆንጆ ስራ ሰርቼ እመጣለሁ። ይሄኛው ስራ ለአልበማችን መንደርደሪያ ስለሆነ የገባችሁ እንድታዩት ስል በአክብሮት ጠይቃለሁ። አመሰግናለሁ። ከመልክቶች በኋላ በቀጥታ ወደ እናስ እናልፋለን። ለቃልዬ ምስጋና አቅርበን ከመልክቶች በኋላ እናስ ይቀርባል። ሰይፉ በኢቢኤስ